ሮበርት ኪዮሳኪ የጻፈው ሪች ዳድ ፑር ዳድ ሀብታም አባት ድሃ አባት የተሰኘው መጽሐፍ በዓለማችን ላይ ስለ ገንዘብ አያያዝ፣ ስለ ሀብት ማፍራትና ስለ ፋይናንስ ነፃነት ከተጻፉ መጽሐፍት መካከል ከፍተኛ ተጽዕኖ የፈጠረ ድንቅ መጽሐፍ ነው። ደራሲው በመጽሐፉ ውስጥ በሁለት አባቶቹ ባዮሎጂካል አባቱ በሆነው የተማረ ነገር ግን የገንዘብ ችግር ያለበት ድሃ አባትና የጓደኛው አባት በሆነው በትምህርት ባይገፋም የአገሪቱ ባለሀብት በሆነው ሀብታም አባት አስተሳሰብ መካከል ያለውን ልዩነት በማነጻጸር ትልቅ የሕይወት ትምህርት ይሰጠናል። ከዚህ መጽሐፍ የተወሰዱ 10 ዋና ዋና ጠቃሚ ምክሮችን ሰፋ አድርገን እንመልከት። አንደኛ፣ ሀብታሞች ለገንዘብ አይሰሩ፣ ገንዘብ ለነሱ እንዲሰራ ያደርጋሉ። ድሆችና መካከለኛው ማህበረሰብ የሚመሩት በፍርሃትና በስግብግብነት ስሜት ነው። ገንዘብ አጣስ በሚል ፍርሃት ደሞዝ የሚያገኙበትን ስራ በየቀኑ ይሰራሉ። ደሞዝ ሲጨመርላቸው ደግሞ በስግብግብነት ስሜት ወጫቸውን ይጨምራሉ። ሀብታሞች ግን ይህንን የአይጥ ሩጫ በመስበር ገቢያቸውን ንግድ ወይም ኢንቨስትመንት ውስጥ በማስገባት ገንዘቡ ራሱ ሌላ ተጨማሪ ገንዘብ እንዲወልድ ወይም እንዲሰራላቸው ያደርጋሉ። ሁለተኛ፣ በሀብትና በዕዳ መካከል ያለውን ልዩነት ማወቅ። ኪዮሳኪ እንደሚለው ብዙ ሰዎች የገንዘብ ቀውስ ውስጥ የሚገቡት በሀብትና በዕዳ መካከል ያለውን ልዩነት ስማቸውን ብቻ አይተው ስለሚሳሳቱ ነው። ሀብት ወይም አሴት የምንለው ወደ ኪስ ገንዘብ የሚያስገባ ነገር ነው። ለምሳሌ የኪራይ ቤት፣ የአክሲዮን ድርሻ፣ ትርፍ የሚያስገኝ ንግድ። ዕዳ ወይም ሊያቢሊቲ የምንለው ደግሞ ከኪስ ገንዘብ የሚያስወጣ ነገር ነው። ለምሳሌ የምትኖርበት ቤት ኪራይ፣ ጥገና፣ የመኪና ወጪ፣ የክሬዲት ካርድ ዕዳ። ሀብታም ለመሆን ከፈለግ ሁልጊዜ ሀብት ወይም አሴት ላይ ኢንቨስት ማድረግ አለብን። ሶስተኛ፣ የምትኖርበት ቤት ሀብት ወይም አሴት አይደለም። ይህ መርህ ብዙ ሰዎችን ያስደነገጠ የመጽሐፉ ትልቅ ሐሳብ ነው። አብዛኛው ሰው ሕይወቱ ትልቅ ሀብቴ ነው ብሎ የሚያስበው የሚኖርበትን የግል ቤቱን ነው። ነገር ግን ሀብታሙ አባት እንደሚለው የምትኖርበት ቤት በየወሩ ለባንክ ብድር፣ ለግብር፣ ለጥገናና ለኢንሹራንስ ከኪስ ገንዘብ የሚያስወጣ በመሆኑ ዕዳ ወይም ሊያቢሊቲ ነው። ቤት ሀብት ሊሆን የሚችለው ለሰዎች አከራይተው በየወሩ የተጣራ ገቢ ወደ ኪስ የሚያስገባ ሲሆን ብቻ ነው። አራተኛ፣ በራስ ስራ ላይ አተኩር። ሮበርት ኪዮሳኪ የዕለት ተዕለት ስራና የራስ ንግድ ሀብት መካከል ልዩነት እንዳለ ያስረዳል። ስራ ማለት ሌላ ሰው ወይም ለኩባንያ እየሰራ ደሞዝ የምታገኝበት ነው። በራስ ስራ ላይ ተኮር ሲል የሌሎችን ኩባንያ ለማክበር እድሜህን ሙሉ ከመልፋት ጎን ለጎን በትርፍ ጊዜ የወደፊት ነፃነትን የሚሰጥህን የራስን ኢንቨስትመንት ወይም የንግድ መስመር መገንባት ጀመር ማለት ነው። አምስተኛ፣ የፋይናንስ ዕውቀትን ማሳደግ። በትምህርት ቤት ውስጥ የምንማረው የሙያ ዕውቀት እንጂ ስለ ገንዘብ አያያዝ ዕውቀትን አይደለም። ለዚህ ነው ብዙ ከፍተኛ ተከፋይ የሆኑ ዶክተሮች፣ መሐንዲሶች፣ አካውንታንቶች በገንዘብ እጥረት የሚሰቃዩት። እውነተኛ ስኬት የሚመጣው ገንዘብ ከማግኘት በላይ ያገኘውን ገንዘብ እንዴት እንደምታስቀምጠው፣ እንዴት እንደምታሳድገውና ከታክስና ከኪራይ እንዴት እንደምትጠብቀው ስታውቅ ነው። የሂሳብ አሰራርን፣ የኢንቨስትመንት ሕግንና ታክስን ማወቅ ወሳኝ ነው። ስድስተኛ፣ ለመማር እንጂ ለገንዘብ ብቻ ብለህ አትስራ። ወጣቶች ስራ በሚመርጡበት ጊዜ የሥራ ስንት ይከፍለኛል ከሚለው ጥያቄ ይልቅ ከዚህ ስራ ምን አዲስ ዕውቀት ቀስማለሁ ብለው መጠየቅ አለባቸው። ሀብታሙ አባት ሮበርትን በተለያዩ ዝቅተኛ ክፍያ ባላቸው ስራዎች ለምሳሌ በሽያጭ፣ በማርኬቲንግ፣ በጭነት ላይ ያሰራው የንግድ ጥበብን፣ የሰዎች ባህሪ ማጥናትና ሽያጭን እንዲለምድ ለማድረግ ነበር። ሁሉንም የሥራ ክፍሎች በጥቂቱ ማወቅና መማር ወደፊት የራስን ተቋም ለመምራት ትልቅ አቅም ይሆናል። ሰባተኛ፣ የታክስ ሕግንና የኮርፖሬሽን ጉልበትን መጠቀም። ሀብታሞች ታክስን በአግባቡ ለመቀነስ የሕግ አግባቦችን ወይም ኩባንያዎችን ይጠቀማሉ። ድሆችና መካከለኛው ማህበረሰብ መጀመሪያ ይሰራሉ፣ ታክስ ይቆረጥባቸዋል፣ ከተረፋቸው ላይ ደግሞ ይኖራሉ። ሀብታሞች ግን በኩባንያ ስም ይሰራሉ፣ መጀመሪያ የፈለጉትን ወጪ ያደርጋሉ፣ በመጨረሻ ከተረፋቸው ትርፍ ላይ ብቻ ታክስ ይከፍላሉ። ይህንን የሕግንና የቢዝነስ አሰራር መረዳት ሀብትህን በከፍተኛ ፍጥነት ለማሳደግ ይረዳሃል። ስምንተኛ፣ ፍርሃትን፣ ጥርጣሬና ስንፍናን ማሸነፍ። ስለ ገንዘብ እያወቁ እንኳን ስኬታማ የማይሆኑ ሰዎች አሉ። ምክንያቱ ደግሞ 5 ዋና ዋና መሰናክሎች ስላሏቸው ነው። እነርሱም ፍርሃት፣ ገንዘብ ማጣት ፍርሃት፣ ጥርጣሬና በራስ አለመተማመን፣ ስንፍና፣ በስራ መጠመድ ስም ዋናውን የህይወት ለውጥ አለማሰብ፣ መጥፎ ልማዶች እና ኩራት፣ ትዕቢት ናቸው። በተለይ ውድቀትን መፍራት ስኬትን ይገላል። ውድቀት ብልህ ሰዎችን ይበልጥ ጠንካራ ሲያደርጋቸው፣ ደካሞችን ግን ያደቃል። ዘጠነኛ፣ መጀመሪያ ለራስ ክፈል። ይህ መርህ ራስን የመግዛት ትልቁ መለኪያ ነው። አብዛኛው ሰው ገቢ ሲያገኝ
መጀመሪያ ቤት ኪራይ፣ ዕቃና የተለያዩ ወጪዎችን ሌሎች ሰዎችን ይከፍላል። የተረፈውን ሊቆጠብ ያስባል። ሀብታሙ አባት ግን ገቢው ሲመጣ መጀመሪያ የቁጠባና የኢንቨስትመንት ድርሻውን ለራሱ ያስቀምጣል። ከዚያ የሚመጣውን የውጮቹን ግፊት ተጋፍጦ ያንን ወጪ ለመሸፈን አእምሮ አዲስ የገቢ ምንጮች እንዲፈጠር ያስገድደዋል። 10ኛ የመስጠት ጥረትና የልግስና በረከት። መጽሐፉ ገንዘብ ስለመሰብሰብ ብቻ ሳይሆን ስለመስጠትም ያስተምራል። የሆነ ነገር ከፈለግ መጀመሪያ ያንን ነገር መስጠት አለብህ ይላል ኪዮሳኪ። ገንዘብ፣ ፍቅር ወይም ፈገግታ ብትፈልግ መጀመሪያ ለሰዎች ስጥ። ብዙ ገንዘብ ችግር ያለባቸው ሰዎች ለመስጠት ፈቃደኛ አይደሉም። ሀብታሙ አባት ግን ገንዘብ ለበጎ አድራጎት ለሚያስፈልጋቸው ሰዎች በደስታ ይሰጥ ነበር። በሰጠ ቁጥር ደግሞ ገንዘብ በሌላ አቅጣጫ ተባስቶ ይመለስለታል። እነዚህን 10 የሪች ዳድ ፑር ዳድ መርሆችን በአስተሳሰብ ውስጥ በማስረጽ ከባህላዊ ገንዘብ እይታ ወጥተህ ወደ እውነተኛው ፋይናንስ ነፃነት ጎዳና መጓዝ ትችላለህ።